ሰላም ጣፋጮችዬ እንዴት ናችሁ? እኔ ሉሲ ነኝ። ዛሬም ቆንጆና ጣፋጭ ተረት ይዤላችሁ መጥቻለሁ። የተረቴ ርዕስ የቢጩ ጸጸት ነው። እሺ በደንብ ተከታተሉ። መቸኮል ምን ያህል ጉዳት እንዳለውና የታላላቆችን ምክር መስማት ለምን እንደሚያስፈልግ በአንድ ወቅት በውቢቷ ሐዋሳ የዲያስፖራ አካባቢ ነዋሪ የሆነች ደንቢጥ የምትባል ወፍ ነበረች። ደንቢጥ በየቀኑ ሊነጋጋ ሲል እየተነሳች የሚያስደስቱ ዜማዎችን ታሰማ ነበር። የደንቢጥ የንጋት ዜማ የአካባቢው ነዋሪዎች ከመኝታቸው የሚነቁበትና ወደ የዕለት ስራቸው የሚሰማሩበት የጊዜ መለኪያ ነበር። በዚሁ አካባቢ ሚጢጢ የተባለች ሕፃን ከወላጆቿ ጋር ትኖር ነበር። ከዕለታት አንድ ቀን ሚጢጢ በእንቅልፍ ልቧ ሆና ልዩ የደስታ ስሜት ተሰማት። አይኗን ሳትገልጽ ጸጥ ብላ ደስ ያሰኛት ነበር። ምን እንደሆነ ለማወቅ ስትሞክር ከዚህ ቀደም ሰምታ የማታውቀው አይነት የወፍ ዜማ ተሰማት። ዛሬ ደግሞ እንዲህ የሚጥም ዜማ የምታሰማን ወፍ ምን አይነት ወፍ ትሆን በማለት